እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ? በእምነታቸው ብቻ ግፍ ሲደርስባቸው ሲያጡ ሲቸገሩ ሲያንሱ ክፉ ሰው ድሮም ነበር ዛሬም አለ። ጨካኝ ድሮም ነበር ዛሬም አለ። ፍርደ ገምድል ቀድሞም ነበር ዛሬም አለ። ስግብግብ ድሮም ነበር ዛሬም አለ። ዘረኛ ቀድሞም ነበር ዛሬም አለ። አጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማለት አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት ወይ መኖርህን ምረጥ እና ወደ ፈተና ታግባን ይሄ ነው። እነዚህ ሰዎች ስምንተኛውና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዴው ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም። ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ዚሁ ልጆ ሰድወኛል ሰው በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይሄው 17 አታው ብልማን ሰምቶኝ በ2010 አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል ተባሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽርና እኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም። እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዴውም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያደርጓል? አንድ ጅል ይመጣና ደግሞ ይሄው ዘመኑ የመቃረው ምልክት ለንደን ውስጥ እንደዚህ እየተደረገ ነው፣ አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ መጥቶ ይድረስ ትምናገብ ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው ብሏል። የሚሆነው የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ሁሉም ነገር የነበረ ያለ ነው።
የተለወጠ ነገር የለም። ፀሐይ አልተለወጠም፣ ጨረቃ አልተለወጠችም። ክፉ ሰው ድሮም ነበር ዛሬም አለ። ጨካኝ ድሮም ነበር ዛሬም አለ። ፍርደ ገምድል ቀድሞም ነበር ዛሬም አለ። ስግብግብ ድሮም ነበር ዛሬም አለ። ዘረኛ ቀድሞም ነበር ዛሬም አለ። አይሁድ ፍጹም ዘረኞች ናቸው። እንዲያውም ልንገራችሁ ምን ብለው እንደሚያስቡ እግዚአብሔር የአብርሃምን ዘር ብቻ ለወገንነት ፈጥሮ ሌላውን ለአይሁድ አገልጋይነት ፈጥሮታል ብለው እኮ ነው የሚያስቡት። እንደዚህ ያለ ዘረኝነት አይታችሁ ታውቃላችሁ? ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡት። እንደዚህ የሚሉ ዘረኞች ነበሩ። የተሰሎንቄ ሰዎች የገጠማቸው ነገርና አሁን እኛ የገጠመን ነገር አንድ ነው። በእምነታቸው ብቻ ግፍ ሲደርስባቸው፣ ሲያጡ፣ ሲቸገሩ፣ ሲያንሱ አይ እንግዲህ ምን ማለት ጀመሩ ማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎት እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ፣ ፍርድህ ምንድን ነው ብሎ ጠይቀው። እንጦንስ ዝም ብለህ የራስክን ኑሮ ኑር አለው። የራስክን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም፣ ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቃረናል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ። አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶችንን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራኢ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስኪ አንተ ጠይቃቸው። አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጇም አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው እኮ ምነግራችሁ እኮ እሱን ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራበስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተ ክርስቲያን እሑድ ጉባኤ ነበረ፣ ተሰብስበናል። ሰኞ ደግሞ ወደ ኃጢአታችን እንመለሳለን። ደህና ሰንብች፣ ሌላ ጊዜ ደግሞ ስራ ሲኖር ጥሪኝ የሚባል አይደለም። ገብቶ መቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጠን ስለማይችል እግዚአብሔር ግን ብሩህ፣ ንጹህ፣ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ስለዚህ መጀመሪያ ቀዳሚት ሰው ሀበነ አርአያሁ ክብርተ እንዳለ ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 60 ላይ መጀመሪያ ክብርት አርአያውን ሰጥቶ ፈጠረን። ይሄ ትልቅ ቸርነት፣ ትልቅ ልግስና ነው።
እንደምታውቁት ነው። እግዚአብሔር አውሬ አድርጎ ቢፈጥረን ይችል ነበር። ሰው አድርጎ በመልኩ ፈጥሮናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ሰው ሆኖ ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። ወነሳ አራያ ገብር፣ እሱ ግን የባሪያን መልክ ይዞ መጣ ይላል ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የባሪያን መልክ ይዞ መጣ። የድሃ ልብስ የሚለብስ ሀብታም አናውቅም። ሀብታም ሲሆን የድሃ ድሪቶ መልበስ የሚፈልግ ባለጸጋ አናውቅም። ክርስቶስ ወለብሰ ስጋነ በአርአያ ዚአነ፣ ቅዱስ ያሬድ እንደነገረን የእኛን ስጋ ለበሰ፣ በእኛ አምሳል ተመላለሰ ብሎ እንደነገረን ሰብአ ኮነ በአርአያ ዚአነ፣ ሰው ሆነ፣ እንደኛ ሰው ሆነ፣ የእኛን ስጋ ለበሰ። እንዲህ ብሎ እንደተናገረ የእኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም።